ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን በዛሬው ዕለት እንግዲህ አዳዲስ መረጃዎች ተሰምቷል። እሱን የማጋራችሁ ይሆናል። እንግዲህ አብርሃም ሩታ ቤት ዙሪያ የሚደረጉትን ሁኔታዎች በተመለከተ ከባድ ማስጠንቀቂያዎችን እየሰጠ ይገኛል። እንዲሁም አስደንጋጭ የሆነ ውሳኔም እንደወሰነ መረጃዎች ደርሰውናል። እንዲሁም ከሩታም በኩል እንግዲህ ለዳኒና ለሜሪም ከባድ ማስጠንቀቂያ እንደደረሳቸውንም ሰምተናል። ሜሪና ዳኒ ምን አይነት ነገር ተሰማ? በእነሱ በኩል የነበሩት ምላሾች ምን ነበሩ? አብርሃምስ የወሰነው ውሳኔዎች ምንድን ናቸው? የሚሉትም በዛሬው ቪዲዮ የምትመለከቱት ይሆናል። ታዲያ ውድ ቤተሰቦቼ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ግለጹልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው መከታተላችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን ሜሪና ዳኒ የሩታ ፈላጭ ቆራጭ በመሆናቸው በድጋሚ ሲጣሉ እንዲሁም ደጋግሞ ደግሞ እየታረቁ የምንመለከትበት ሁኔታዎች በርከት እያሉ ይገኛሉ። ከዚህ በፊት በጣም በተደጋጋሚ እየተናገረን እንደነበረው አብርሃምና ሩታ ሰሞኑን እርቅ የሚመስሉ ነገሮች እየተፈጠሩ ከነበሩ በኋላ ሰላማዊ ነገርን ለማውረድ በሚል እሳቤ ብቻ ሜሪና ዳኒ የሚያደርጓቸው ነገሮች ሁሉ ጭራሽ ቅራኔን የሚፈጥሩ እንጂ አብርሃምን ለመመለስ ሳይሆን ምንም አይነት አንድም ነገር እንቅስቃሴዎችን ፈቀቅም የሚያደርጉ ሁኔታዎች አልተፈጠሩም። ከዚህ በፊት በጣም በተደጋጋሚ ተመልክተናል። ሜሪና ዳኒ የሚያደርጓቸው ነገሮች ሁሉ ሰላማዊ ይመስላሉ እንጂ በጣም ጸብን የሚያጭሩና አስደንጋጭ የሆኑ ውሳኔዎችን ይወስናሉ። ከዛም አልፎ ተርፎ እንግዲህ አብዛኛውን ጊዜ አብርሃም ነገሮች ሁሉ በጉልበትና የእነሱ ፍላጎት ብቻ ተሟልቶ እንዲመጣ የሚያደርጉባቸው ሁኔታዎች በጣም እየተበራከቱ ይገኛሉ። ከቅርብ ጊዜ ወዲህ ደግሞ ሩታ በሰጠቻቸው ስልጣን በሚመስል ነገር እሷን ሕይወት ራሳቸው እየደረሱ ራሳቸው የሚተውኑበት ሁኔታዎች በርከት ብሏል። ከዚህ ቀደም እንግዲህ አብርሃምን እንድታገኘውና አብርሃም ጋር እንድትኖር ከአብርሃም ጋር ሕይወት እንድትጀምር ዳግም ለማስታረቅ እኛ እንችላለን እኛ ማድረግ እንፈልጋለን በሚል ራሳቸው እንግዲህ ሩታን እንደዚህ አይነት ነገር ውስጥ ገፋፍቷት እርጉዝ ሆናም እንግዲህ የእርግዝናዋን እንድታጋለጥ ካደረጓት በኋላ ብዙ ነገሮችን እንድታካሄድ አድርጓት እንግዲህ አብርሃምን ለመመለስ በጣም ብዙ ጥረቶችን ሲጥሩ ነበረ። ሩታ በዚህ መሀል እንግዲህ እሷ ፍላጎቷን እንዳልሆነ በቀደምም ተናግራ ነበረ። ያለ ፍላጎቷ ታዲያ የእሷን ሕይወት ለመምራት እየጣሩ የሚገኙት ሁኔታ በጣም እየተመለከትን እንገኛለን። ሩታን ገፋፍተውስ የአብርሃም የቀለበት ፕሮግራም ድረስ በመሄድ ነገሮችን እንድትመለከትና የአብርሃምን ሕይወት እንድትበጠብጥ ከዛ እሷ ወደማትፈልገው ሕይወት ደግሞ በመግባት አብርሃምን እንድታስጨንቅና አብርሃምን በማስጨነቋ ብቻ አብርሃም ይመለሳል ብለው እነሱ ውስጣቸው ስላመነ ብቻ እንግዲህ ይህንን ነገር ሩታ ሳትፈልግ እንድታደርግ እየገፋፏት ሩታ የማይፈታ ጭቅጭቅና ጸብ ውስጥ እንግዲህ ከልጇ አባት ከአብርሃም ጋር እንድትገባ አድርጓታል። ለዚህ ሁሉ የዳረጓት ምክንያት እንግዲህ እነሱ የራሳቸውን ስሜትና የራሳቸውን ፍላጎት ብቻ በመከተል ሩታ እንደዚህ አይነት ውሳኔዎችን እንድትወስን በእሷ ሕይወት እነሱ ፈላጭ ቆራጭ የሆኑበት ነገር ለዚህ እንደዳረጋት እየተመለከትን ነው። ታዲያ አሁንም እንግዲህ ችግር ፈጣሪ ወይ ደግሞ አንቺ ብቻሽን በመሆንሽ እኛ እንወስንልሽ አደጋ ይደርስብሻል፣ አደጋ ላይ እንዳትጋለጭ በሚል ደግሞ ደስታን አምጥቶ በትላንትናው ዕለት ቤቷ ለማስገባት ያደረጉት ነገር ከገደብ ያለፈና በጣም ከልክ በላይ የሆነ እርምጃ እንደሆነ የምንመለከተው ሁኔታ ሆኗል። ውድ ቤተሰቦቼ በተለይ አንድ ሰው ያለ ፍላጎቱና ሴት በመሆኗ ብቻ ምን ታመጫለሽ እስከ ማለት ድረስ ዳኒ የተናገራቸው ንግግሮች ብዙዎችን እያስቆጡ ይገኛል። በተለይ የዳኒ ንግግሮች ውስጥ ከተሰማው የምን ታመጣለች ነገር እንግዲህ ሴት ናት ለምን በጉልበት አትገባም ብሎ ለደስታ የተናገረው ነገር ምናልባት ዳኒ እንግዲህ ሌሎችም ሰዎች በዚህ መልከት ተመልክተው ሩታ ብቻዋን መሆኗን ተመልክተው እንግዲህ ድፍረትና ወኔ ካላቸው እንደፈለጉ ይገባሉ የሚልን እሳቤ የሚያጭር ነገር እንደመሆኑ ብዙዎች እንግዲህ ይሄ ነገር እንዴት እንደዚህ ሊባል ይችላል? እሷ ለመጠበቅና ለእሷ ከማሰብ የተነሳ ከሆነ በዚህ ደረጃ ምንም አታመጣም ብሎ ሰዎችን ማደፋፈር በራሱ እሷ ላይ አደጋ ለመጣል የታሰበ ነገር ይመስላል በሚል ብዙዎች እያነሱ ቅሬታቸውን ወደ ዳኒና ሜሪ ላይ በጣም ብዙዎቹ ትችታቸውን ሲያቀርቡ ተደምጠዋል። ውድ ቤተሰቦች በዚህም እንግዲህ ሩታም ትንሽ የተከፋች ይመስላል። በነበሩት ጭቅጭቆችና ከነሱ ጋር ላለመነጋገር እንዲሁም ደስታ በነበረበት ሁኔታዎች ላይ ከባድ ጸቦች ከዚህ የከፋ ነገር እንዳይፈጠር በሚል ነበረ ሩታ ሜሪና ዳኒን እንግዲህ ከቤት ልታስወጣ የፈለገችው። ነገር ግን ውድ ቤተሰቦች ደስታንም ሆነ እነሱን አስወጥታ ከደስታ ጋር ተነጋግረው በተረጋጋው መንፈስ እንግዲህ ነገሮችን ካስተካከለችና ከቋጨች በኋላ እነሱም አልቀረላቸውም። እንግዲህ ለእነሱም ተደዋውላ እንደተገናኙ እና ከባድ ማስጠንቀቂያዎችንም እንደሰጠቻቸው ሰምተናል። ውድ ቤተሰቦቼ በተለይ ለሜሪና ለዳኒ ከዚህ በፊት እንዳደረጋችሁት የምንታረቅበት ሁኔታ አይኖርም። በዚህ ደረጃ በህይወቴ ላይ ፈላጭ ቆራጭ ለመሆን የምትጠሩ ከሆነ ቤተሰባዊነታችሁም ሆነ ጓደኝነታችሁ ለመጨረሻና ለመጨረሻ ጊዜ የሚያከትምለት ይሆናል። ምክንያቱም ማንንም ወንድ ሁሉ
እኔ ስለወደድኩት ወይ እሱ ስለወደደኝ ብቻ ቤቴ እንዲኖር የምታዙ እናንተ አይደላችሁም። የምኖረው እኔ ነኝ። የምኖረውም ህይወት የኔ እንደመሆኑ መጠን እናንተ ፈላጭ ቆራጭ ለመሆን የምጥሩበትን ሁኔታ በጣም ማየት አለባችሁ። የእናንተ ስሜት እኔ አይደለሁም የምኖረው። የእናንተ ስሜት የምትኖሩት እናንተ ናችሁ። እኔን ለማጋራትና እኔን ለመጠበቅ ከኔ ጋር ህመሜን መጋራት የምትፈልጉ ከሆነ የኔን ሀሳብም ለማዳመጥ ሞክሩ ብላ ስትናገር ተደምጣለች። ውድ ቤተሰቦቼ እንግዲህ ሩታ በጣም እጅግ ተበሳጭታና እንግዲህ በጣም በሚያስፈሩ ቃላቶች ነበር ሜሪንም ሆነ ዳኒን ስትናገራቸው የነበረው። ሜሪም እንግዲህ በዚህ ነገር ላንቺ አስበን እንዴት እንዲህ ታደርጊያለሽ በሚል በጣም ከባድ ጭቅጭቅ ከሜሪ ጋርም እንዳደረገች ተሰምቷል። ዳኒም እንደዛው ማለት ነው። ውድ ቤተሰቦቼ ይሄ ነገር እንግዲህ ታዲያ እነዚህ ልጆች በራሳቸው ስሜት ተነሳስተው እንግዲህ የሩታን ህይወት በጣም እየበጠበጡ ያሉበት ሁኔታ በኦዲየንሶችም ዙሪያ ሳይቀር ትችትን እያስተናገዱ እንደመሆናቸው መጠን ምናልባት እንግዲህ ሰሞኑን አይናቸው በጨው አብጦ ሌላ ነገር ከማዘጋጀት ይልቅ ወደ ልቦናቸው ተመልሰው ኦዲየንስንም እንግዲህ ወዳጆቻቸውን ሁሉ ይቅርታ ይጠይቃሉ ብለን ተስፋ እናደርጋለን። ሰዎች በሰው ህይወት ከመፈትፈት ይልቅ መጀመሪያ የራሳቸው ህይወት ላይ ፎከስ ቢያደርጉ፣ ለሰዎች ማገዝና መርዳት ከፈለጉ በማንኛውም መንገድ ሰዎቹ የሚረዳው ሰው በሚፈልገው መንገድ ቢሆን የተሻለ ነው። ምክርም ማጋራት ግን በጎ ነው እና በጎውን ሁሉ መመኘቱ የተሻለ ነው ብለን ምክራችንን ለሜሪና ለዳኒ ማጋራት እንፈልጋለን። እናንተም እንግዲህ ማለት የምትፈልጉን ነገር ካለ ኮመንት ላይ ማስቀምጡላቸው። ኮመንቱን ለእናንተ ክፍት እናደርጋለን። ወደ ሌላው መረጃችን ስናልፍ እንግዲህ አብርሃም እነዚህ ከዚህ ቀደም የጠቀስኩላችሁ በዝርዝር የምናያቸው ጉዳዮች የነበሩት እንግዲህ እንዳለ አብርሃም እየተመለከታቸው ያሉበት ሁኔታዎች አለ። ከዚህ ቀደም ደግሞ አብርሃምን ለማስቀናት በሚመስል መልኩ ዳኒና ሜሪ አንድ ላይ በመሆን እንግዲህ ደስታና ሩታ አንድ ላይ ፍቅር እንደጀመሩና ደስታን እንደተቀበለችው አድርገው ለአብርሃም እንዳሳዩት አብርሃምን ለማስቀናት የሚያደርጉት ነገር እንግዲህ ሩታና ደስታ አብረው መሆናቸውን የሚፈልጉ ሳይሆን አብርሃም በቅናት ተንገብግቦ ምናልባት ዛሬ ከዚህ በፊቱ ሩታ በምታደርጋቸው ነገሮች በመናደር ወደ ቤቱ ይመለሳል ከሚል እሳቤ የተነሳ ይመስላል። ምክንያቱም እያደረጉት የነበረው ነገር ሁሉ የሩታንና የደስታን ፍላጎት ለማሟላት ወይ ደግሞ ደስታ ስለወደዳት ደስታ ካጠገቧ እንዲሆን ሳይሆን አብርሃምን ጠርተው በምክንያት አብርሃም ይህንን ነገር ተመልክቶ እንዲቀና ለማድረግ ብቻ እንጂ ሌላ ምንም የተለየ ተአምር እንደሌለው ብዙዎች እየተናገሩ ይገኛሉ። ታዲያ ይሄ ነገር እንግዲህ አብርሃም ተመልክቶት ምንም እንዳልመሰለውና ነገሮችም በቀላሉ እሱ የራሱን ህይወት እንደመኖሩ መጠን ማንም ሳይፈልገው ብቻ ስለተጠራ ብቻ እንደመጣ እንጂ ምንም አይነት ፍላጎት እንደሌለው ሩታ አዲስ ህይወት መጀመሪያ ለሱ እንደውም እንደ አድቫንቴጅ እና መልካም እይታ መልካም ህይወትን እንዲመራ ቀለል ሊያደርግለት የሚችልና ከሰሞኑ ጭቅጭቆች እንግዲህ ከሩታም ትንሽ እፎ የምልበት ነገር አግኝቻለሁ እንዲል አድርጎታል። ውድ ቤተሰቦች ነገር ግን ይህንን ነገር ሁሉ ሊቀይር የቻለው አንዱ ነገር ደስታን ወደ ሩታ ቤት እንዲገባ የሚገፋፉበትን መንገድ ለአብርሃም የተዋጠለትና የጣመው አይመስልም። ምክንያቱም እንግዲህ ሜሪና ዳኒ እያደረጉት የነበረው በትላንትናው ዕለት ደስታን ወደዛ ቤት እንዲገባ እንዲሁም የተለያዩ ነገሮች እንግዲህ በዛ አፓርታማ ላይ ሜሪና ዳኒ የሚያደርጓቸው ነገሮች በጣም እጅግ አስከፊ ጭቅጭቆችን እያነሱ ይገኛሉ። ታዲያ ይህም ነገር እንግዲህ በአብርሃም ዘንድ የታየው ለልጁ ምቾት የማይሰጡ ሁኔታዎች እየተፈጠሩ እንዳሉና በሩታ ዙሪያ እንደ ከዚህ በፊቱ እነ ፈረንጁም ሆነው እነዩ በተደጋጋሚ እየመጡ እንግዲህ ሰዎችን እያመጡ አዳዲስ ሰዎች በመጡ ቁጥር እንግዲህ የሚፈጠሩ ብጥብጦች ሁሉ ዛሬም ተመልሰው በዛ አፓርታማ ላይ እየተስተዋሉ ስለሆነ ለልጁ ይሄ ደግሞ ጥሩ ነገርን የሚፈጥር ስላልሆነ ልጄ እየተረበሸና እየተበጠበጠ ስለሆነ ልጄን ሩታ ከዚህ በፊት እንዳቀረበችልኝ እንግዲህ ሄጄ በመቀበል ልጁን ወደ እኔ እንዲመጣና እሷ ከፈለገች ለትንሽ ጊዜ ረፍት አድርጋለሁ እንዳለችው መንቀሳቀስ ትችላለች። ነገሮች እስከሚረጋጉን እስከሚሰክኑ ድረስ እንደፈለገች እንድትሆን ልፈቅድላት ወስኛለሁ ሲል ተደምጧል። ውድ ቤተሰቦች አብርሃም እንግዲህ በዚህ ውሳኔ ላይ ሊጸና የቻለው ዋነኛ ምክንያት እዛ አፓርታማ ላይ ዳግም ተመልሶ ጸቦችና እንግዲህ እጅግ ጭቅጭቆች እየበዙና እየተዘወተሩ በመሆኑ ይሄ ነገር ልጁን ሊጎዳውና ልጁ እንግዲህ ምንም አይነት ረፍቶችን እንዳያደርግ ሊያደርገው ስለሚችል አብርሃም ከዚህ ስጋት የተነሳ ለልጁ በማሰብ እንግዲህ እንደዚህ አይነት ውሳኔዎችን እንደወሰነ ተደምጧል። ታዲያ አብርሃም እንግዲህ በሚቀጥሉ ቀናቶች ውስጥ ይህንን ጉዳይ ለሩታ ተናግሮ እንግዲህ ከሩታ ጋር በመማከር ሩታም እረፍት ማድረግ ከፈለገች እረፍት አድርጋ ወይም ቤተሰቦቿ ጋር ልጁን እሱ ጋር አስቀምጣ እንድትሄድ ሊፈቅድላት እንዳሰበ ተናግሯል። እነዚህ ነገሮች ነገ ከነገ ወዲያ የምንመለከታቸው ይሆናሉ። አዲስና ተለዋጭ መረጃዎች ካሉ መረጃዎችን አሰባስበን ወደ እናንተ ማድረሳችንን እንቀጥላለን። ነገር ግን ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።